ሁላችንም ስለ ንዴት ልንረዳው የሚገባው አንድ ትልቅ ሀቅ አለ። እሱም ንዴት ጊዜያዊ ነገር ነው። ነገር ግን በዛ ንዴታችን ምክንያት የሚመጣው ዳሜጅ ወይም አደጋ ዘላለማዊ ነገር ነው። አንዳንድ ሰው ንዴቱን መቆጣጠር መርዝ እንደመጠጣት ያህል ከባድ ይሆንበታል። ለዛ ነው ሰዎች በጣም ሰውን የሚያስቀይሙት፣ በድንገት ስራቸውን የሚያቆሙት፣ በጣም ከሚጠቅማቸው የፍቅር ህይወት፣ በጣም ከሚጠቅማቸው የትዳር ህይወት በንዴትና በማይገባ ቃል ብቻ በድንገት የሚለያዩት። በንዴት ዛሬ ላይ እንደ ቀልድ የላክነው ሜሴጅ ወይም በጭራሽ ሊባል የማይገባ ቃልን በመናገራችን ያንን ሰው እናጣዋለን። መመለስ የማንችላቸውን መርዛማ ቃላት በድንገት ከአፋችን እናወጣለን። ይህ ሁሉ ነገር ትክክል ሆኖ ሳይሆን ለጊዜው ትክክል ሆኖ ስለተሰማን ብቻ ማለት ነው። ከውድቀታችን በላይ ንዴታችን የወደፊት ህይወታችንን ያመሰቃቅልብናል። አንዲት ወሬ፣ አንዲት አጋጣሚ፣ አንድ ሪያክሽን እስካሁን የገነባነውን ነገር በሙሉ ያፈራረስብናል። በዛሬው ቪዲዮም ንዴቶቻችንን የምንቆጣጠርባቸውን 5 አይነት ስውር ጥበቦችን እንመለከታለን። ለብዙ ግጭቶች ምክንያት የሆናችሁን፣ ከሰዎች ጋር ያላችሁን ጤናማ ግንኙነት ያደፈረሰ፣ ከሰው ሁሉ ያራራቃችሁን ንዴታችሁን እንዴት መቆጣጠርና ማከም እንዳለባችሁ እናያለን። ይህም ለእናንተ ትልቅ እፎይታ እንደሚሆን ተስፋ አደርጋለሁ። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም እንደተለመደው ይህ ቪዲዮ ብዙ ሰው ጋር እንዲዳረስ ላይክ፣ ኮሜንት እና ሼር በማድረግ የተለመደ ትብብራችሁን እንድታሳዩኝ ስል ከልቤ ጠይቃችኋለሁ። እነዛ ንዴቶቻችሁን የምትቆጣጠሩባቸውን 5 ጥበቦች አንድ ባንድ እንመልከት። አሁን አንደኛ፣ ትልልቅ ውሳኔዎቻችሁን አዘግዩ። አንዳንድ ጊዜ በጣም አጣብቂኝና የሚያናድድ ሁኔታ ውስጥ ገብተው ውሳኔያቸው በሚጠበቅ ጊዜ ቆይ ላስብበትና ነገ ውሳኔን አሳውቃለሁ የሚሉ ሰዎችን ተመልክታችሁ አታውቁም? ያ ሰው ከጊዜያዊ ስሜታዊነቱ በላይ አእምሮ የበሰለና በንዴት ቶሎ ወስኖ ነገሮችን እንደማያበላሽ ያሳየበት ትልቅ ማንነቱ ነው። ምክንያቱም ጠንካራ ሰዎች ወዲያውኑ ውሳኔ አይወስኑ፣ ካገናዘቡ ካመዛዘኑ በኋላ ነው የሚወስኑት። ምክንያቱም ሌሎች ሰዎች ያልተረዱትን አንድ ድብቅ ጥበብ ስለሚያውቁ ነው። ውሳኔ በእውነትም ትክክል ከሆነ ነገም ትክክል መሆን አለበት ብለው ያስባሉ። ስትናደድ አትወስን፣ ስትደሰት ደግሞ ፕሮሚስ አትግባ የሚል ምርጥ አባባል አለ። ምክንያቱም ዛሬ ላይ እፎይታን ለማግኘት በስሜት ብቻ የገለጽነው የገነፈለ ንዴት ነገ የሚያመጣውን ኮንሲኩዌንስ አይመልስልንም። ቃላት ከጦር መሳሪያ በላይ የሰው ልጅ አካልና መንፈስ ላይ ትልቅ ጉዳት ያደርሳል። ዛሬ የተናገርነውን ነገር አይ ተናድጄ ስለሆነ ይረዱኛል ብላችሁ ታስቡ ይሆናል። እዛ ሰው ልብ ላይ ግን መቼም የማይጠፋ ድንጋይ ላይ እንደተቀረጸ ጽሑፍ ትልቅ ደማቅ ነገርን አስቀምጣችሁባቸዋል። ስለዚህ በንዴት ከሚፈጠሩ ትልልቅ ኪሳራዎች ራሳችሁን ማዳን ከፈለጋችሁ አንድ ጥበብን እናንተም ተከተሉ። በጣም ስትናደዱና ውሳኔ ማስተላለፍ ሲጠበቅባችሁ ረጋ ብላችሁ ቆይ ላስብበትና ውሳኔን ነገ አሳውቃለሁ ማለትን ልመዱ። የዛሬው የእናንተ ኢጎ የነገ ህይወታችሁን እንዲያበላሽ አትፍቀዱለት። ንዴትን መቆጣጠር መርዝ እንደመጠጣት የከበደው ሰው አትሁኑ። ምክንያቱም ዛሬ ላይ ትክክል ነው ብላችሁ ልታወሩት የነበረውና ከአፋችሁ ሊወጣው የነበረው ቃል ነገ ከንዴታችሁ በርዳችሁ ረጋ ብላችሁ ስታስቡበት በእውነትም መባል ያልነበረበት ቃል እንደሆነ ልትረዱ ትችላላችሁ። ያ ደግሞ እስከ ወዲያኛው የሚያስከብራችሁ ይሆናል። ንዴት ፍጥነትን ይወዳል። ያ ንዴት ህይወት የሚኖረው በፍጥነታችሁ ላይ ነው። ራሳችሁን ከእንደነዚህ አይነት ውጥንቅጥ ወጥመድ ውስጥ መጠበቅ የሚችሉት ለውሳኔ መዘግየት ትችሉ ነው። ያ ደግሞ የበሰለ ሰው መገለጫ ነው። ለውሳኔያችሁ አንድ ቀን መቆየት ከዓመታት ጸጸት ያድናችኋል። ሁለተኛ ደግሞ በሰዎች ብዙ ተስፋ አታድርጉ። የሆነ ዛፍ ላይ በጣም በተሰቀላችሁ ቁጥርና ከፍታችሁ እየጨመረ በሄደ ቁጥር ያው አወዳደቃችሁም የከፋ ነው የሚሆነው። ብዙ በተሰቀላችሁ ቁጥር ከተፈጣፈጣችሁም ህመሙ ከባድ ይሆናል ማለት ነው። በሰው ላይ ያላችሁ ተስፋም እንደዛው ነው። ብዙ ተስፋ ባደረጋችሁ ጊዜ
በኋላ በሚያሳያችሁ ጸባይ በጣም እየተነደዳችሁና እያዘናችሁ ነው የምትሄዱት። ክብርን፣ ታማኝነትን፣ መረዳትን፣ ፍቅርን፣ እንክብካቤን ከሰዎች የምንጠብቀው ብዙ ጊዜ እኛ በሰጠናቸው ልክ ነው፣ ወይም ለጊዜው እንደሚወዱን ስለሚያስመስሉ ብቻ በጣም ብዙ ነገር ከነሱ እንጠብቃለን። ነገር ግን እውነታው ሳይገጣጠም ሲቀር ንዴትና ሐዘን እኛ ላይ ቤታቸውን ይሰሩብናል ማለት ነው። ሰዎች የእኛን ስታንዳርድ እኩል እንዲሆኑ ወይም በጠበቅናቸው ልክ እንዲኖሩ ግዴታ የለባቸውም እነሱም። ምክንያቱም እነሱ የሚኖሩት እኛ እንዲሆኑ በተመኘንላቸው መንገድ ሳይሆን በራሳቸው ሊሚት፣ በራሳቸው አስተዳደግ፣ በራሳቸው ልማድ፣ በራሳቸው የእውቀት መጠን እና በራሳቸው ዋጋ ስለሆነ ነው። በጣም በሰዎች ተስፋ ማድረግ ለንዴት ብቻ ሳይሆን ለህመም፣ ለሐዘንና ለቁጭት ይደረጋቸዋል። ታዲያ የእናንተን ኤክስፔክቴሽን ዝቅ ማድረግ ወይም በሰዎች ብዙ ተስፋ አለማድረግ ማለት የሰዎችን ስታንዳርድ ወይም ደረጃቸውን ዝቅ ማድረግ ሳይሆን ወይም ደግሞ ንቀትና ድክመቶቻቸውን መቀበል ማለት ሳይሆን ሰላምን መከላከል ማለት ነው። ሰዎችን እናንተ እንዲሆኑ በምትመኙላቸው መንገድ ሳይሆን እነሱ ሆኖ በተገኙበት መልኩ መመልከት ማለት ነው። እንዳመጣጣቸው መቀበል። የእናንተን ኢሞሽናል ስቴት ሰዎች እንዲቆጣጠሯችሁ አለመፍቀድ ነው። አንድ ወርቃማ ህግ ልስጣችሁ ታዲያ። ከሰዎች ብዙ አትጠብቁ፣ ከራሳችሁ ብቻ ብዙ ነገርን ጠብቁ። ምክንያቱም ሰዎች በሁለት ነገር ሰርፕራይዝ ያደርጓችኋል፣ በመልካምነትና በመጥፎነት። ብዙ የምትጠብቁ ከሆነ በሁለቱም መንገድ ቢመጡ አትከስሩም። ብዙ ተስፋ ያደረጋችሁባቸው ሰዎች እንደጠበቃችኋቸው ባታገኟቸው በመሃላችሁ ያለውን ድልድይ አታቃጥሉትም፣ ወይ በጣም ሰርፕራይዝ ሆናችሁ በመጥፎነት አትስሏቸውም። ሕይወታችሁን እስቲ ልክ እንደ ጌም ተመልከቱት። ብዙ ተስፋ ማድረግን ከተሰባሪ ብርጭቆ ጋር አመሳስሉት። ብዙ ተስፋ አለማድረግን ደግሞ እንደ ብረት መዋጊያ አስቡት። ታዲያ እውነታው ሲገለጽ መጨረሻ ላይ እናንተን የሚከላከላችሁ የቱ ነው? ሰዎች ፌል ሲያደርጉ ልባችሁን ተከላክሎ ከስብራት የሚያድናችሁ የትኛው ነው? መልሱ በጣም ቀላል ነው። ሰዎች ላይ ብዙ ተስፋ አታድርጉ። በአጠቃላይ ራሳችሁን በደንብ ተከላከሉ። በፈጣሪያችሁ ላይ ብቻ ሙሉ ተስፋችሁን ጣሉ። ጓደኞቻችሁ፣ ፍቅረኞቻችሁ፣ በጣም የምትወዱት ሰው ወይም ቤተሰቦቻችሁ ላይ እንኳን ተስፋ ማድረግ የለባችሁም። ምክንያቱም እናንተ የማንም አይደላችሁም፣ የፈጣሪያችሁ ብቻ ናችሁ። አንድ ብቸኛ ተስፋ ማድረግ ያለባችሁ ፈጣሪያችሁ ላይ ብቻ ነው። ሶስተኛ ደግሞ ከጊዜያዊ እፎይታ ይልቅ ዘላቂ ክብራችሁን ምረጡ። አብዛኛው ሰው ንዴቱ ብልጭ ሲልበት ወይም መቆጣጠር ሲከብደው ጊዜያዊ እፎይታን ለማግኘት ብቻ ያንን ንዴት ገንፍሎ ያወጣዋል። ያ ደግሞ ከብዙ ሰዎች ጋር ተመሳሳይ ያደርገዋል። ከሌሎች ጋር ተመሳሳይ መሆን ደግሞ ልክ እንደ ሌሎች ተመሳሳይ ውጤት፣ ተመሳሳይ ኪሳራና ተመሳሳይ ጸጸትን የሚያመጣብን። በዛች አጋጣሚ ሳቲስፋይ እንሆናለን፣ ልክ እንደ ድል እናየዋለን። በኋላ ግን ሰዎች እኛን አያከብሩንም። እፎይታን ለማግኘት ብቻ የመረጥናት አጋጣሚ ቋሚ ጸጸት ነገር ትሆንብናለች። ሁልጊዜ ከዘላቂ ክብራችሁ በላይ ጊዜያዊ ደስታና እፎይታን ብቻ የምትመርጡ ከሆነ ለጊዜያዊ ምቾት ስትሉ የራሳችሁን ሌጋሲ ለምቾት ትሸጡታላችሁ ማለት ነው። ሰዎች ሊፈሯችሁ ወይም ከናንተ ጋር ግጭት ለማስወገድ ሊወስኑ ይችላሉ በዛ ወቅት። ነገር ግን አያደንቋችሁም፣ አያምኗችሁም፣ ለሲሪየስ ነገር አይወስዷችሁም። ክብር የሚገኘው የእሳት ብልጭታን ባሳያችሁባቸው አጋጣሚዎች ሳይሆን ሌሎች ራሳቸውን መቆጣጠር ባቃታቸው ጊዜ ራሳቸውን መቆጣጠር ስትችሉ ነው። ስለዚህ በቀጣይ ጊዜ በጩኸትና በንዴት ምላሽ ለመስጠት ስታስቡ ይህንን ብቻ አስታውሱ። ቆም ብላችሁ አስቡ፣ ተንፍሱ በረጅሙ። ከዛ ራሳችሁን ጠይቁ፣ ይሄ የምሰጠው ምላሽ ክብር የሚያስገኝልኝ ነው ወይስ ክብር የሚያሳጣኝ ነው? ከዛም ምቾት ባይሰጣችሁ እንኳ ሰላማችሁን፣ ክብራችሁን የሚያስጠብቅላችሁ መንገድ ብቻ ምረጡ። ሾርት ተርም ሪሊፍ ወይም ጊዜያዊ እፎይታ ፊክስ የሚደረግ ነገር ነው፣ ወይም ማስተካከል ትችላላችሁ።
ክብር ግን ዘላለማዊ ጉዳይ ነው። አራተኛ ደግሞ ቃላትን ምረጡ። አንዳንዴ ውይ እሱ ሰውዬ እንኳን ባይናገር ይሻላል የሚባልለትን ሰው ገጥሟችሁ አያውቁም? ምክንያቱም አንዳንድ ሰው ሲናደድ አፉ ላይ የመጣውን ነገር በሙሉ ነው የሚያወጣው። ንዴት እሳት ነው። የናንተ ቃላት ደግሞ ልክ እንደ ቤንዚን ናቸው። በግዴለሽነት አውሩ እስቲ በተናደዳችሁ ጊዜ። ከዛ በዙሪያችሁ ያሉ መልካም ነገሮችን በሙሉ ታቃጥላላችሁ። ከዛ በብልሃት ደግሞ አውሩ እስቲ። ከዛም እሳቱ እናንተን ሳይቆጣጠራችሁ ትቆጣጠሩታላችሁ። በዛች አጋጣሚ ቃላቶቻችን መዋጊያ መሳሪያችን ይሆናሉ። አንድ በግዴለሽነት የሰነዘርነው ቃል፣ አንድ ድምጻችንን ጮክ አድርገን የተናገርነው ንግግር ጤናማ የነበረውን ሪሌሽንሺፕ፣ ሰዎች ለኛ የነበራቸውን እምነት እና ክብር በአንድ ገደል ያስገባዋል። ንዴት በራሱ ችግር አይደለም። መናደድ ችግር ሆኖ አያውቅም። ችግሩ ግን ያንን ንዴት የምንገልጽበት መንገድ ነው። እስቲ ይሄን አጋጣሚ አስቡት። የሆነ ሰው በድንገት እናንተን መሳደብ ጀመረ። እናንተም የመጀመሪያ እርምጃችሁ በእነሱ ላይ መጮህ፣ ማንቧረቅ፣ መልሶ መሳደብ፣ እነሱን ለማዋረድ መሞከር ሆነ። ነገር ግን በምትኩ ቆም ብላችሁ ብታስቡበት፣ በጥንቃቄ ምላሽ ብትሰጡ፣ ጥያቄ ብትጠይቋቸው፣ ሰዎች ያንን በደንብ ያስተውላሉ። ያ ከእናንተ ጋር የሚጣላው ሰው ብቻ ሳይሆን በዙሪያችሁ ያሉ ሰዎችም እናንተን ይታዘባሉ። ያንን የምታደርጉት እኮ ንዴታችሁ ጠፍቶ አይደለም፣ ነገር ግን ንዴታችሁን በቁጥጥር ስር ስለዋላችሁት ነው። በዚህም ክብራችሁን ትጠብቃላችሁ፣ ጸጸትን ታስወግዳላችሁ። ያቺ አጋጣሚ፣ ያቺ የመረጣችኋት ቃል ድንገተኛ አደጋን ወደ ቋሚ ጥንካሬ ትለውጥላችኋለች። ስለዚህ ይህንን አስታውሱ። ንዴት ተፈጥሯዊ ነገር ነው። በስሜት መገንፈል ቀላል ነው። ነገር ግን የናንተ ቃላት የናንተ ፓወር ናቸው። በጥንቃቄ ምረጡ ቃላቶቻችሁን። በትኩረት ተናገሩ። ንዴቶቻችሁን ተቆጣጠሩ። አምስተኛና የመጨረሻው ደግሞ ጥፋተኝነት ሳይሰማችሁ ትታችሁ መሄድንም ምረጡ። እንግዲህ እነዛን 4 መንገዶች ማድረግ ካልተቻለ ሌላኛው መፍትሄ ደግሞ ጥሎ መሄድ ነው። በንዴት ጊዜ ያልናቸው ቃላቶች፣ በስሜት በጋልን ጊዜ የወሰድናቸው እርምጃዎች፣ በሰከንዶች ውስጥ ከሰዎች ጋር የሚያገናኙንን ድልድዮች ያፈራረሱብን አጋጣሚዎች፣ መመለስ የማንችላቸው ጸጸት ሊሆኑ ይችላሉ። ታዲያ አንዳንዴም ነገሩን በሁለቱም ወገን መቆጣጠር ካልተቻለ ጥላችሁ መሄድ ድክመት ሳይሆን የስሜታችሁ እስረኛ ከመሆን ራሳችሁን መከላከያ መንገድ ነው። ቀድመን እንዳየነው ንዴት ጊዜያዊ ነገር ነው፣ ኮንሲኩዌንስ ግን ዘላቂ ነገር ነው። ጥላችሁ መሄድ ግጭትን ማምለጥ ሳይሆን ከስሜት ይልቅ ፓወርን ማስበለጥ ነው። ስለዚህ በቀጣይ ጊዜ ውስጣችሁን ንዴት ሲከረከራችሁ ምላሽ አትስጡ። ያለ ጥፋተኝነት ትቶ መሄድን ተማሩ። ይልቅ ያችን አጋጣሚ ተቆጣጠሩ። ሰላማችሁን ተከላከሉ። ንዴታችሁን ማስተር አድርጉ። አስታውሱ፣ ህይወት ሁልጊዜ ትዕግስታችሁን ትፈትናለች። ሰዎች ከቁጥጥር ውጭ እንድትሆኑ ሊያደርጓችሁ ይችላሉ። አንዳንድ ሁኔታዎች እንደ እሳት እንድትነዱ ሊያደርጓችሁ ይችላሉ። ታዲያ ንዴታችሁን የተቆጣጠራችሁባቸው እያንዳንዱ አጋጣሚዎች የእናንተን ገጽታ በመልካም መንገድ ነው የሚገነቡላችሁ። ጥንካሬያችሁን ያሳዩላችኋል። ልዩ መሆናችሁን ይገልጽላችኋል። እያንዳንዱን ሐሳብ እንግዲህ እንደወደዳችሁት አልጠራጠርም። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ላይክ፣ ኮሜንት፣ ሼር በማድረግ አጋርነታችሁን አሳዩኝ ስል አሁንም በድጋሚ ጠይቃችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።